ግን የኔ አልጨንቋችኋል እናንተ በዚህ በትዳራችሁ ውስጥ እኔ ምለው ግን የኦዲየንሳችሁ አልጨንቋችኋል አሁን እናንተ እስኪ ሩትዬ እኔ እንጃ ጋሼ ምን ማድረግ እችላለሁ እንትን ጨርሻለሁ ማለት ነገር ሄድ ስለሆነ እንትን የት ነው የምትሄጂው ካናዳ ልትሄድ ነው የካናዳው ነገር እንደርስበታለን ሰላም ብቻ ይወል እሱ ተው ችግር ከሽንት ትሄጃለሽ እኛ ሰላም ብቻ እናውርዳው እኔ እነሱ መሀል ሰላም ስለሌለ ሰላም ይሆናል ሰላም ይሆናል እንዴ ሰላም እኮ እናረጋለን ወጥዬ እንዴ አይደለም እንዴ እኔ ከዛ መጣሁት እኮ እናንተን አገኛለሁ እናንተ ሰላም አረጋለሁ እናንተን ሰላም ትሆኑልኛላችሁ ብዬ ነው ከዛ መጣሁት ከዛ ደርቅ መጣሁት እኮ ተንጠልጥዬ መጣሁት ከቡታጅራ እናንተ ሰላም ትሆኑልኛላችሁ ሰላም አወርዳለሁ ብዬ ነው ስንት ስራ እንደተጓደለብኝ እኔ ነኝ ማቀው እግዚአብሔር እኔ አቃለሁ ስንት ስራ እንደተጓደለብኝ ለምን እናንተን አንድ አረጋለሁ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ሊመጣ ቻልኩት ማታ ለነዳኒ የተናገርኳቸው ነገር አለ እኔ አለኔ ምርቃት እቺ ልጅ አትነቃነቅ አትሄድ አባብዬ ምክርህ ያገናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን ፈለገኝ አባብዬ ሰላም እንዴት ናችሁ ውድ ቤተሰቦቼ ውድ የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ እንኳን ደህና ቆያችሁ ስለመጣችሁ ስለተገናኘን ስላገኛችሁ በጣም ደስ ብሎኛል የሚገርማችሁ ዛሬ በጣም ደስተኛ ሆኜ ነው የመጣሁት ምክንያቱም ትናንትና ጋሽዬ መተው ነገሮችን ሁሉ ወደ እርቅ እየወሰዱት ስለሆነ ያው እሳቸውም ትልቅ ሰው ስለሆኑ ስለሚወዷቸውም ስለሚያከብሯቸው ነገሩን በሰላም ለመፍታት መሞከራቸው ሁሉም ሰው እሺ ብሎ በመስማታቸው በመከባበራቸው በመደማመጣቸው በጣም ደስተኛ ሆኛለሁ ነገሩ እንግዲህ ወደ እርቅ እየሄደ ነው ብዬ አስባለሁኝ ዋናው ጉዳይ ደግሞ ያው ሁላችንም ተጣልተን ነበር ሁላችንም ብዙ ነገር ፈጥረን ነበር ነገር ግን ከዛ በላይ ሩታና አብርሽ መታረቃቸው ሁላችንም ያስደስተናል ከትልልቅ ነገሮችን ከማስተካከል በፊት ትንንሽ ነገሮችን ማስተካከል ይቀላል ምክንያቱም ትልቁን ነገር ለማግኘት ማለት ነው ትልቁን የተሻለ ነገር ለማግኘት ትንንሽ ነገሮች ማስተካከል በጣም መልካም ነው ብዬ አስባለሁ እና ጥሩም ነው እና ደግሞ ለትልቁም ነገር ያንደረድረናል ብዬ አስባለሁኝ አመት ለመናገር በጣም ደስተኛ ነኝ ጋሽዬ ስለመጡ ራሱ በጣም ደስተኛ ነኝና ይሄንን ነገር ስንጣላ ወይም ደግሞ በመሐላችን ብዙ ነገር ሲፈጠር ሁለቱ ጋር ምን የሆነ ነገር ለመፍጠር ወይም ደግሞ ጥሩ ነገር ለመፍጠር ስንሞክር ነገሮች ሁሉ ብልሽት ይያሉብን ነገሮች የተለየ አቅጣጫ እየሄዱ ነበር በተለየ አቅጣጫ እየሄዱ ነበር ግን ጋሽዬ መምጣት እንዲመጡ ማድረግ ነበረብን አሁን ወይም ደግሞ በመሐላችን ትልቅ ሰው ማስገባት ነበረብን ብዬ ነው ያሰብኩት እውነት ለመናገር ስህተት ነው ብዬ ነው ያሰብኩት ከዛም በኋላ ማለት ነው እና ያው እንግዲህ ጊዜው መቼም ቢሆን አይረፍድም ለርቅ ሲሆን ለሰላም ሲሆን ምንም ጊዜ እንዳለቀ ወይም ደግሞ በጣም ገና እንደሆነ ጊዜው ይሰማኛል ማለት ነው እና በሚገርማችሁ ሁኔታ ትናንትና ሩታ አቤት አላደረችም ይሄ ደግሞ ለኔ ተነግሮኝ ነው ዛሬ ማለት ነው ጋሽዬን አግኝቻቸዋለሁ በጣም ደስ የሚሉ አባት ናቸው እውነት ለመናገር ስለመጡ ይሄንን ነገር በማየቴ እኔ በራሴ ከነዳኒ ጋር ከነይሳጋ ነገሮች በመፈታታቸው በጣም ደስተኛ ነኝ እውነት ለመናገር ሰላምን የሚጠላ የለም ሁላችንም ሰላም ፍቅር ሆነን ነገሮችን ብናደርግ ነው ደስ የሚለኝ እኔ በበኩሌ ማለት ነው ሁላችንም የሰላም ጸር ያለ አይመስለኝም ሁላችንም ሰላም መሆኑን ነው የምንፈልገው ግን በመሃል ብዙ ነገሮች ያሳስታሉ በቃ ተሳስተን ነበር ነገሮች ግን ተመስተካከላቸውና ወደ ነበሩበት ነገሮች ለመቀየር እኔ ራሴ የተሻለኝን ነገር አደርጋለሁ እና ይሳጋና ዳኒ ጋር የተፈጠሩት ነገሮች ደግሞ በጣም ቀላል ነገር አልነበረም በጣም ከባድ ነገር ነበር
ግን ደግሞ ጋሽዬ መጥተው ይሄን ነገር ስላስተካከሉልን በጣም በመጀመሪያ በጣም ከልቤ አመሰግናለሁ። እና ደግሞ ትናንትና እንዳልኳችሁ ጋሽዬ መምጣታቸውን ስታቅ ሩታ እቤት አላደረችም። የት እንዳደረች ነው ያውቃለሁኝ። እና ደውዬላት ነይ ብያታለሁ። ግን ወደ ቤት ውሰድሽ አይደለም ያልኳት፣ ዝም ብዬ ላግኝሽ ላውራሽ ነው ያልኳት አሁን ስትመጣ ማለት ነው። ካልሆነ ወደ ቤት ወስድሻለሁ ካልኳት ጋሽዬ እንዳሉ ምናምን ታውቃለች። በእርግጠኝነት በጣም ሼም ይዟት ነው የሚሆነው። ላይክ አሁን ፋዘር ሲመጡ ያው እሳቸውንም ቢላ ለማለት የለም ነገሮችን ለመሸሽ የምታረጋቸው ጥረቶች ናቸው ብዬ ነው ማስተበው ከቤት መሄዷ ወይም ደግሞ ሌላ ቦታ ማደሯ ማለት ነው። እና እንግዲህ ጠርቻታለሁኝ አሳምኛት ወደ ቤት ይዣት ሄዳለሁ ብዬ አስባለሁ። ምክንያቱም ነገ ጉዞዋ ነው ጋይስ፣ ነገ ወደ ካናዳ ትሄዳለች። ነገ ነው ጉዞዋ የሚሆነው። እንግዲህ እንዳልኳችሁ ነው መለያየትም ቢኖር ከውስጣችሁ የሆነ ነገር ኖሮ ጉዞ መሄድም ወይም ደግሞ የሆነ ነገር ብቻ ማድረግ ራሱ ከባድ ነው በውስጣችሁ የሆነ ነገር ይዛችሁ ስለሆነ ሰው ማለት ነውና መልካም አይደለም። ከፈለገች ትሄድ ከፈለገችም ትቅር፣ ግን እዚህ ጋር ያለውን ነገር ሰላም ማድረጉ ለሷ ለወደፊት ነገሮቿ የተቃና ይሆኑላታል። ምክንያቱም እዚህ ብዙ የጀመረቻቸው ነገሮች አሉ። እነዛ ነገሮች ይበላሽባታል። ነገ ደግሞ እዛው ባለችበት ሀገር ሆና ወይ መጸጸት ወይ የሚደብር ስሜት የሆነ ነገር ውስጥ ላለ መግባት ዛሬ ያላትን ነገሮች ማስተካከል አለባት። እኔ ደግሞ እንደ አንድ ቤስት ፍሬንድ ነገሮችን ዝም ብሎ ማለፍ ወይም ደግሞ ችላ ማለት ልክ ነው ብዬ አላስብም። ማድረግ የምችለውን ነገር አድርጋለሁ። እንዲስተካከል ምኞቴ ነው። ሁሉ ነገር ቢስተካከል፣ ሁሉ ነገር እንደነበረበት ቢሆን፣ ከዛም የተሻለ ፍቅር ውስጥ ቢሆኑ፣ ከዛም የተሻለ ደስተኛ ቢሆኑ እውነት ለመናገር በጣም ደስተኛ ነው የምሆነው እኔና ዛሬ እንግዲህ አላማዬን ነግራችኋለሁ። እንዲስተካከልና ነገሮች ጥሩ እንዲሆኑ ጸልያለሁ። እና እንግዲህ እንደምንም ብዬ ቤት ውስጥ ማንም የለም ብዬ ላወራሽ ነው። ፋዘርም ሄዷል ብዬ አላቅም። ብቻ በጣም ብዙ ማለት አይምሮ ውስጥ በጣም ብዙ አይዲያዎች እየመጡ ነው። ስለዚህ በሆነ ምክንያት ብቻ አድርጌ ወደ ቤት ይዣት ሄዳለሁ ማለት ነው። እንግዲህ ትንሽ አስጠብቃችኋለሁ። እሷን ከቀጠርኩበት ሰዓት ቀደም ብዬ ነው የመጣሁት፣ ምክንያቱም ይሄን ንግግር ለመናገር ማለት ነው። ስለዚህ ጋይስ ነገሮች ሁሉ ሰላም እንደሚሆኑ አምናለሁ። ሌላ ነገር እንደማይፈጠር እንደማይበጠበጥ አምናለሁ። እንጃ ብቻም እንደሚፈጠር አብረን እናያለን። በእርግጠኝነት የማሳመን ብቃቴን ታውቁታላችሁ። ሰው አሳምናታለሁ ብዬ አስባለሁኝ። ጋይስ መጣለች። ከመኪና ስትወርድ እያየኋት ነው። እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ቆየሽኝ። ቪዲዮ ጀምራለሁ ዛሬ። ፕራንክ ላረግሽ ነው ብዬ ነው ማረግሽ። እሺ ቤተሰቦችን ሰላም በይ። ሰላም እንዴት ናችሁ ፋሚሊ? እኔ ፈጣሪ ይመስገን አለሁ። መኖር ጥሩ ነው። እና እንግዲህ ትናንትና የነበረውን ቪዲዮ አይተሽ መሰለኝ ቤት ያላደርሽው መሰለኝ። አይሆን ይችላል፣ ሊሆን ይችላል። እሺ ሌላስ ይመስለኛል። ግን ትናንትና ዳኒና ኢሳቅ መጥተው ቤት ውስጥ ሰላም በመውረዱ በጣም ደስተኛ ነኝ። አይ ቲንክ አንቺም በሱ ነገር ደስተኛ እንደምትሆኚ እና ስትጠብቂውም ስትፈልጊው እንደነበረ ይመስለኛል። እሺ ምን አትፈልጊው? አይ ኧረ እኔ አላልኩም አልወጣኝም። እና ሰላም ለሁሉም ጥሩ ነገር ነው በሚለው አሁንም ቢሆን በነገሮች ሰላም እንዲሆኑና ነገሮች የተሻለ መንገዶችን ለመሄድ ገብተሻል ጥሩ ቢሆኑ ደስ ይለኛል። እና ሆነም አልሆነም ማለት ሁለታችሁ ቀጠላችሁ ማልቀጠላችሁ ያው እንግዲህ እስካሁን ድረስ ጉዞሽን አልሰረሽም። ነገ አይ ቲንክ ነገ ነው የምትሄጂው። ሶ ማለት ያለውን ነገር ሳታስተካክይ መሄድሽ አንቺም ጥሩ የሚሰማሽ አይመስለኝም ከሄድሽ በኋላ ማለት ነው። እና ምን ልልሽ ነው ቤት እንሂድና ለምን አናወራ? የት ቤት? እናንተ ቤት። ምን ችግር አለ? ቤት መሄድ አልፈልግም። ለምን? ስለማልፈልግ እኮ ለምንድን?
አለመፈለግ እኮ በቂ ነው እሱ በቂ ነው ግን ደግሞ ሌላ ከዚህ የተሻለ ምክንያት የለሽ የለኝ ፋዘር እንዳሉ ተሰምተሽ ነው የሉም ፋዘር ግን በቃ እዚህ ነገሮችን ከመናወራ እንዲድና እዛ ማውራት ያለብን ነገር እናወራ ምንም እኮ የሚለወጥ ወይ የሚፈጠር ነገር እኮ የለም የሚፈጠርና የሚለወጥ ነገር ትርጉም የለውም ገባሽ ማለት እስከዛሬ ብዙ ነገር ለማውራት ምናምን ማለት እስከዛሬ ዝም አልተባለም እየተወራ ነው ምናምን ነገሮችን ሶልቭ ለማድረግ ምናምን ብዙ ነገር ተሄዷል ግን ስላልተቻለ ነው አይደል የተውነው ምንም ነገር ስለዚህ አሁን ምንም ለውጥ ላይ ኖር ምንም ነገር ላይ ፈጠር መድከም ተገቢ ነው ብዬ አላስብም እንደኔ ያው ራስን ከማድከም ውጪ ምንም ትርፍ የለውም ነገሩ ብዬ ነው ለዛ ነው እንደዛ አይመስለኝም እንደዛ የሚፈጠር አይመስለኝም እኔ ደግሞ ግን ቤት እንሂድና እናውራበት አንቺም ላንቺም እኮ ቤት መሄዱ ነው የሚሻልሽ አይሻልም ቤት ሄደን በቃ ቁጭ ብለን እናውራ ጋሽ ያሉ መስሎች ደግሞ ከሆነ የሉ በቃ ማውራት አለብን አንቺም ደግሞ እዛ የቀረሽ አንዳንድ እቃዎች ሊኖሩ ይችላሉ እሱን ልትወስጂ ልትገቢ መቼስ አይቀርም አይደል ስለዚህ በቃ እንሂድና የሚፈጠረው ነገር እኔ አይሻልም ምን ችግር አለ እንሂድና እዚህ ከምናወራ ቤት ቁጭ ብለን በቃ ማውራት ያለብን ነገር እናወራ እኔ እንጃ ጽጌኔ ምንም እኮ ማለት ማውራው ራሱ አልቋል ምንድነው ላወራ የምችለው ምልሽ ምንም የሚፈጠር ታሪክ እስከሌለ ድረስ ዛሬም ተወራ ያው ነገም ተወራ ያው ከትናንት ወዲያም ተወራ ያው እስከሆነ ድረስ ምንድነው ማውራቱ ጥቅም ምንድነው ትርጉሙ ምን መሰለሽ አሁን ቀን ሲወልድ ብዙ አዲስ ነገሮች እየተፈጠሩ ነው አይደለ እነሱ እንኳን ሰላም ሆነዋል እንኳን እናንተ ገብቶሻል በቃ ሰላም ነገሮች ሰላም ቢወርዱ ደስ ይለኛል ግን ደግሞ ይሄን ነገር ለማድረግ ማስተብ አለብሽ ተረጋግተሽ ማስተብ አለብሽ ተረጋግተሽ ለማስተብ ደግሞ ቢያንስ እስቲ ተረጋግተሽ ተቀመጪ ብቻሽን ሁኚ ምናምን እስከዛሬ በስኮፕቼን ማን አለ አጠገቤ ከቅርብ ጊዜ ጀምሮ ያው ሳቃ አጠገቤ ያለው እሱ ነው ቴንኪው ከዛ ውጪ ማን ነበር ፋሚሊ ነው ያው ፋሚሊ ጋር አወራለሁ ምናምን አለቀ ማን ነበር እስከዛሬ ድረስ ዛሬ ነው ብቻዬን እንደሆንኩኝ የገባሽ ጽጌ አሁን ነገሮችን ወደ ኋላ አትመልሻቸው በቃ ታዩና ወደፊት ለመሄድ እንሞክር ስለዚህ ቤት እንሂድና እናውራ እሺ በይ ቤት እንሂድና እናውራ ፕሊዝ አንቺ ሆነሽ ነው ማለት ነገር እስካል ድረስ እኔ ለምን ምን ችግር አለው እኔና አንቺ ብቻ ነን እኔና አንቺ ብቻ ከሆነን እኮ እዚህ ማውራት እንችላለን እሺ እኔና አንቺ ብቻ አይደለም እኔና አንቺ ሳቅዳኒ ሆነን ማውራት አለብን ምን ሊመጣ አውራን እኮ ብዙ በቃ ከነሱ ጋር ያለሽንም ነገር በቃ ይቅርታ ምናምን ተባባያለሽ ሌላ ማንንም የለም ምንድነው መብትሽ እኮ ነው ከፈለግሽ ታርቀልሽ ካልፈለግሽ አታረቂ ምንድነው ግን በመጀመሪያ ከነሱ ጋር ያለሽን ነገር ማስተካከል አለብሽ ብዬ ነው እሺ በእኛ እንዴት ፕሊዝ በቃ እኔን ቢያንስ አታከብሪኝ ማክበር አለማክበር እና ታዲያ ምንድነው እኔ የምልሽ ነገር አትሰሚኝም እኔ ሄደን እናውራችሁ ስለሆንሽ ሳይሆን ሰው ስለሆንሽ መከበር ስላለብሽ አይከብርሻለሁ በጣም ብዙ ነገር ተፈጥሮ ምናምን ያንን ሁሉ ነገር ትቼ ኦኬ ብዬ እኮ ኦሬዲ አሁን ያው ሰላም ሆነናል አይደለ እዚህ ጋር አለመከባበርን ምን አመጣው እኮ እኔ እንደዛ የምታዳምጪኝ ከሆነ ነገሮችን የምትረሺ ከሆነ እንሂድ እናውራቸው እነ ዳኒ እሺ ቴንክ ዩ ደውጥ ነገር እሺ አሁን ደርሰናል ማለት ነው ጋይስ ሶ እልሽ አደራሽን ማለት ማንንም ሰው ስሜት የሆነ እንኳን ቢናገርሽ እንትን እንዳይደብርሽ ስለሽ ነገሮችን ለማስተካከል ስለሆነ ሌላ ነገር እንዳይሰማሽ ብዬ ነው ችግር የለውም ግን ዳኒና ኢሳቅ ነው ያለችው ሁለቱ ስለታረቁ አንቺ ደግሞ አብረሻቸው መታረቅ አለብሽ ሌላ ሰው ኖሮ አይደለም ፈራሽ ነው እኔ ነኝ ጋሽዬ ወይ ጽጌ ነኝ እንዴት ነህ እሺ ግቢ እንዴት ነህ ሰላም ነሽ አለ ነይ ጋሽ አንቺ
ጋሼ እንጣብኝ እንጣብኝ እኔ ልጅ እንጣብኝ መቼም ግድ ሆኖብኝ ነው እንጂ በእንደዚህ አይነት እገናኝሻለሁ ብዬ አስቤም አላውቅም። ምን አደርጋለሁ? ግድ ሆኖብኝ ነው። ምን ላድርግ ብለሻል? አፍንጫ ሲመቱት አይን አለቅሳል ሆኖብኝ ነው። እውነቴን እኮ ነው። እግዚአብሔር እኔ በእንደዚህ አይነት አይደለም። ቁጭ በልሽ፣ ቁጭ በል። ተባረኩ። እግዚአብሔር ይባርካችሁ። ደህና ነሽ? ደህና ነኝ ጋሼ። ሰላም ነው ወይ? እግዚአብሔር ጤናሽ ደህና ነው? ደህና ነኝ ጋሼ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ጽግዬ እንዴት ነሽ? እንዴት ነው ጋሼ? እኔ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ግድ ሆነብኝ። ምን አደርጋለሁ? እኔ እንደዚህ አይደል የጠበኩት እና ግድ ሆነብኝ። እኔ አሁን እንዴት ላድርግ ነው? ግድ ሆኖብኝ ነው። እግዚአብሔር እውነቴን ነው አውቃለሁ ጋሼ። እና ምን ላድርግ እኔ እንዴ? እነዚህ ልጆች እንዲህ ተበታትነው ሊቀሩብኝ ነው? እንዴት ነው? በቃ እነሱም መጥተው ሲጠይቁኝ እሄዳለሁ አሁን ማለት በቃ ሄጄ አስታርቃቸዋለሁ የሚለውን ግድ ሆኖብኝ ነው። ታውቂያለሽ? እውነቴን ነው ጽግዬ፣ እግዚአብሔርን እኔ ግድ ሆኖብኝ ነው። አሁን አብርሃም ነበርኩ ኤልዱ ጋር ልኬው ነው አዲ ጋር ልኬዋለሁ። ይመጣል። ምን መቀረኝ ነገር የለም ዱላ እንጂ እግዚአብሔር። ኧረ የቀረኝ ነገር የለም እንዴ! ምንም ነገር ይሁን እኔ ተጣልቼ ተዋቅሼ እሄዳለሁ ከልጄ ጋር የሚል ዓላማ ነው ይዤ መጣሁት። አሁን እንዴ መሆን የሌለበት ነገር ነው እንዴ! ምንድን ነው? ምን ነክቷችሁ ነው እስከዚህ ድረስ? ይሄ እስከዚህ ይሄ ንፋስ እስከሚገባባችሁ ድረስ እንዴ! ንፋስ እንዴ ጥሩ አይደለም ውጥዬ፣ ጥሩ አይደለም እንዴ! አንቺ እንኳን መቻል ትንሽ እንኳን መቻል አቃተሽ። ጥፋት ቢኖርበትም ልጄ ጥፋተኛ ነው፣ ጥፋት አለበት። በእውነት እኔ ማታም ነግሬያቸዋለሁ፣ እግዚአብሔርን ማታ ተናግሬያለሁ። አሁን ልጄ ጥሩ ነገር አይደለም ሰራው በጥቅሉ እንዴ! አንቺ ሴት ልጅ ነሽ፣ አንቺ ይገባሻል። እውነቴን ነው ይገባሻል እንዴ! ታዲያ እዛ ልትጠብቂው ነው እንዴ? የማይሆን ነገር ነው እንዴ! እንኳን አንቺ አሁን እኔ ትንሽ ውስጤ ማታ አጽናናኋቸው እንጂ እንዲህ ጨርሳለች ልትበር ነው እንዴ? ማታ አልተኛውም፣ እግዚአብሔር እንቅልፍ አልተኛውም። ማታ ትበር ይሁን ማታ ትሄድ ይሁን ብዬ በቃ እንቅልፍ አልተኛውም። ግን እነሱን አጽናንቻለሁ። አትሄድም ግን እንደ እምነት ይሁንልህ የሚለው እግዚአብሔር ቃል እንደ እምነቴም ሆነልኝ። እንዲህ ትሄዳለች ትበራለች ይሁን ማታ በቃ ጨርሳ ማታ ልትበር ነው ይሁን እንቅልፍ አልቁጭ ብዬ ነው አደርኩት። በቃ መጣው ከእነሱን አስታረቅ አሰማማኋቸው፣ ተኛው። አይተደዋው እሱ ማን ዳኒ ተደዋውለናል፣ ይመጣል። ያኛው የሱ ልጅ ስም አይገባኝ ይገርምሻል። ይሳቅ ነው። ይሳቅ ይመጣሉ፣ ሁለቱ ይመጣሉ። መጀመሪያ ከሷ ጋር አብሮ ብዬ ነው መጀመሪያ መጣዋት። እሺ ውትዬ እንዴት ነው? እሺ እንዴት ነው የምናረገው አሁን? እኔ ልጅ እኔ መቼም እንዲም ተገናኝተን አናውቅም፣ እንደዚህም በአካልም እንዲህ ተገናኝተን አናውቅም። ምንም በቃ እኔ ግራ ነው የገባኝ። አሁን እንዴት አድርጌ ነው ማውራት እስከምል ደርሻለሁ። እንዴት አድርጌ ነው እቺ ልጅ ማውራት? አሁን እኔ አሁን ምን አይነት ነው ውስጤ እኮ እንትን እያለ ነው። አሁን ደግሞ ድንገት አንቺ ይዘሽልኝ መጣሽ። እግዚአብሔር አምላክ ይባርክሽ፣ ተባረኪ። አሜን። እሺ አሁን ምን ይመስልሻል? ምንድን ነው እንዴት ነው አሁን የምናረገው? እስኪ እኔ እንጃ ጋሼ ምን ማድረግ እችላለሁ? እንትን ጨርሻለሁ ማለት ነገ ሄድ ስለሆነ እንትን የት ነው የምትሄጂው? ካናዳ ልትሄድ ነው። የካናዳው ነገር እንደርስበታለን። ሰላም ብቻ ይበል እሱ ተው፣ ችግር ከሽን ትሄጃለሽ። እኛ ሰላም ብቻ እናውርድ። አሁን የማቆራኘቱ ስራ እንስራ እንጂ ችግር የለም። እሱ አንቺ ትሄጃለሽ።
ሄደው ይመጡ የለ ሰርተው ይመጡ የለ እና ግን እናንተ ገና አንድ አላላችሁ ሁለት አላላችሁ ሶስት አላላችሁ ከልጅ አልተቸገራችሁ ከምን አልተቸገራችሁ ለእናንተ ለሁለታችሁ አንድ እንጀራ ካቃታችሁ ግድ የለም ትይዛለሽ ምን ችግር የለም እሱ ምንም እንትን የምንለው ነገር አይደለም አሁን እኛ ሰላም የማውረዱ ነገር ነው አሁን ሰላም በመሃላችሁ እንትን እንዳይፈጠር ንፋስ እንዳይገባ ወኖቴ ነው ብዙ ንፋስ ተፈጥሯል ብዙ ጅምብር ነገር በጣም ወሮ እኔ በጣም ነው እንትን አልኩት ወኖቴን ነው እኔ አውቄ ነው እንጂ ብዙ ተሰምቶኛል ደሞ ልመጣም ነገር ቶሎ ቋጭው ነበር ምንድነው እቺ ልጅ እንዴት ነው አሁን አርጌ መገናኛት እቺ እንዴት ነው ማገኛት በምን አይነት ዘዴ ነው ማገኛት በሚል መቼም ግድ ሆነብኝ ተነሳሳ ነግሬሻለሁ በቃ አሁን ውጭ የሚለው እናንተ ሰላም አውርዱ እንጂ የሁለታችሁ ምክር ትማከራላችሁ በቃ አንድ እንጀራ ካቃታችሁ አንድ እንጀራ አንድ ለሁለት በቂ ነው መቼም የአዲስ አበባ እንጀራ ሰፊ ናት ባይዘው አይደለም ሰፊ ናት ትልቅ ነው እንዴ አንድ ሰው አጨርሰው እውነቴን በረከት አለው አገር ነው በረከት አላት ከተማ ናት አዲስ አበባ እውነቴን ነው እኔ እንደ እውነቱ ነው የምናገረው አንድ እንጀራ ካቃታችሁ አንቺ ከፈለግሽም እንደፈለግሽ አሁን ሰላም የማውረዱ ነገር ነው ሰላም ሁለታችሁ ብቻ አንድ ሁኑልኝ ሰላም አውርዱልኝ እኔ ማታ ቀረኝ ነገር የለም እግዚአብሔርን በጣም ተጣልተናል በጣም ዳኒ ነቀረኝ ነገር የለም ዱላ አልቀረኝ ዱላ አልጣልኩበትም ዳኒ ዱላ አልመታሁት ግን የቀረኝ ነገር የለም ክፉ መስራት ሁሉ ምን ሰራለን ግን ይቅርታ ለምናለን ይቅርታው ለመነ ቶሎ ልጁ የልጅ ሽማግሌ ነገር ነው ይገርምሻል ቶሎ ግሌላ ወደቀ የዛኔ ጠፋልኝ በቃ የዛኔ ምንም ለለቀቅ ተወኝ በቃ ልናገረው የነበረው ምንም ብለው ነበር ጠፋልኝ በቃ እውነቴን ነው ውስጤ ተደሰተ በቃ ውስጤ ቶሎ ብቻ ሊሸሽ ነበርና አልኩት ቀረበ ቶሎ ግሌላ ወደቀ የዛኔ በቃ ተወኝ በቃ እንዴ ለቀቀኝ በቃ እና ሩትዬ እስከዚህ ድረስ እኔ አሁን ዙሪያችሁ ነው ምዞሩ እውነቴን ነው ዙሪያችሁ እንዲህ ነው ምዞሩ የኔ ጭንቀት እኔ ግን የኔ አልጨንቋችኋል እናንተ በዚህ በትዳራችሁ ውስጥ እኔ ምለው ግን የኦዲየንሳችሁ አልጨንቋችኋል አሁን እናንተ እስኪ ሩትዬ አዎ ይሄንን ነው እኔ የምናገረው አንቺ ደግሞ አንዳንድ ነገር የምትይ ነገር ከሆነ ሳታበዥ በትንሹ ተባረኪ በትንሹ ዝም ብለሽ እንዲህ ይሄ ነው ወርሽ በትንሹ ብቻ ሳታበዥ ሰላም ወርደው ሰላም ካለ ነው አይደል እንዴ እናንተ ተገፋፍታችሁ እንዴ እኔ እየጠበቅኩ ነው አሁን ዛሬ መሄድበት ቀን ነበር ዛሬ ሄዳለሁ ብዬ ነበር በቃ ዛሬ ካልመጣች እቺ ልጅ የወሰንኩት ዛሬ ካልመጣች በቃ በራለች ሄዳለች በቃ ጠብቁ አጋጣሚ አንቺ ደግሞ ይዘሽልኝ መጣሽ ጌታ ይባርክሽ ተባረኪ አሜን ጋሽ ሩትዬ ምንድነው የምትይኝ አሁን ምንድነው አንቺ ሐሳብሽን እስኪ አንቺ ደግሞ ሐሳብ እንትን በይኝና ትንሽ እሺ ጋሽ አይ እኔ እንትን ጨርሻለሁ ሁሉንም ነገር ፕሮሰሱ ምናምን ጨርሻለሁና ነገ ለሊት ሄዳለሁ ኦኬ ሁሉንም ነገር ጨራርሽ ነው የመጣሁት እሺ ማለት የትምህርቴንም ፋይል ምናምን ሁሉንም ነገር አውጥቻለሁ እዚህ መጨረስ ያለብኝ ነገር ጨራርሻለሁ አንዳንድ የጀመርኳቸው ነገሮች ነበሩ መቋረጥ ያለባቸው ነገሮች ነበሩ ከአብሽ ጋር የጀመርኩት እሱንም ያው ትቻለሁኝ ያው ምንም ትርፍ ስለሌለው እሱንም አቋርጫለሁ ትቻለሁ እና እንትን ነገ መሄድ አለብኝ ጋሽ ነገ ትጂ እሺ ሰላም አውሩ ቀድሞ ሰላም ነው ችግር የለም ደሞ ማለት ነው ማታ ለነዳኒ የተናገርኳቸው ነገር አለ እኔ አለኔ ምርቃት እቺ ልጅ አትነቃነቅ አትሄድ እንደ እምነቴ እንደ ውስጤ ነው የሆነልኝ እግዚአብሔር እኔ ውስጤ እንደተደሰተ አሁን በጣም ነው ተደሰትኩት እሷ ካገኘው በኋላ እውነቴን እኮ ነው ሰው በቃ ውስጤ በጣም ተደስቷል አንቺ ዛሬ ምጪ ነገ ምጪ ችግር የለም እሱ ብዬሻለሁ ቅድም
ሩትዬ ቅድም ተናገርኩሽ ነገር አለ ልጄ የእናንተ ሁለታችሁ አንድ ነገር አንድ እንጀራ ካቃታችሁ እሺ ሰላም አውርዳችሁ ትይጃለች አይ ያኮሱ አቅቶም ሳይሆን እኔና እሱ መሀል ሰላም ስለሌለ ሰላም ይሆናል ሰላም ይሆናል እንዴ ሰላም እኮ እናረጋለን ሩትዬ እንዴ አይደለም እንዴ እኔ ከዛ መጣሁት እኮ እናንተን አገኛለሁ እናንተ ሰላም አረጋለሁ እናንተን ሰላም ትሆኑልኛላችሁ ብዬ ነው ከዛ መጣሁት ከዛ ደርቅ መጣሁት እኮ ተንጠልጥዬ መጣሁት ከቡታጅራ እናንተ ሰላም ትሆኑልኛላችሁ ሰላም አወርዳለሁ ብዬ ነው ስንት ስራ እንደተጓደለብኝ እኔ ነኝ ማቀው እግዚአብሔር እኔ አውቃለሁ ስንት ስራ እንደተጓደለብኝ ለምን እናንተን አንድ አረጋለሁ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ልመጣ ቻልኩት እና እንግዲህ ኑሮ ምን እንደሆነ ያው ትንሽ በእንትኑ በጨረፍታው ትንሽ ሳታውት አይቀርም ኑሮ የተወሰነ ንፋሱ ሳይገባ አይቀርም የኑሮ ንፋስ ማለት ነው አናናር እንግዲህ አስቸጋሪ ነው ካልተሰራ አስቸጋሪ ነው ይከብዳል ካልተሰራ አንድ ቀን ያለ ስራ ከተዋለ አስቸጋሪ ነው እና ዛሬ እሄዳለሁ በሚል ሐሳብ ነበረብኝ እኔ ደግሞ እችል ካልመጣች ጠይቄ ምንም ብዬ ደውዬ የበረረች ነገር ከሆነ ከሄደች በቃ ተስፋ ቆርጬ ከሱን ጋር ሳልገናኝ ምንም ሳልናገር ወጥቼ በቃ ለምን የሱ ስራ ነው ስራው በቃ ምንም ሲሄድ አልናገረውም ነበር አሁን እውነቴን ነው እግዚአብሔር ሲሄዳውን ሲሄድ ምንም አልናገረውም ነበር በቃ እንዲህ ሄዳለች እንዲህ የሚል በሰማ ምንም ቻው ምናምን ማለለው ነበር ይሄድ ነበር ለምን ጥፋተኛ ነው ጥፋት አለበታ እንዴ ሴት ልጅ ላይ እንዲህ የሆነ ነገር እንትን ማለት አይቻልም ይከብዳል እናንተ ደግሞ ትንሽ በባህሪያችሁ ትንሽ ከኛ ይልቅ ተጨከናላችሁ የምትተው መሃል ነገሮችን የምትተው መሃል ትንሽ የሆነ ጭካኔ ነገር በቃ እንትን ይላችኋል ነገር ግን በተጨክሩ ግን ባንዴ ትተዋላችሁ ያው ልጅነት በቃ ሴት ልጅ እንዲህ መሆን የለም ማድረግ የለበትም እሱ ይገባኛል ጥፋተኛ ነው ልጄ እንዳጠፋ ነው ያውቃለሁ አብሬ እንዳጠፋ አውቃለሁ በትክክለኛ አጥፍቶብሻል ይክስሻል ደሞ ማለት ነው ግድ የለም ሳክስሽ ደሞ ውጪ መሄድ አለበት ካናዳ መሄድ አለበት ምንም ያ አንቺ ሳይክስ አትሄጂም ሙሉ ለሙሉ ክሶሽ ነው የምትሄጂው ይሄንን ነው ያላማይ ጋሼ እንትን ያው ከዚህ በፊት በጣም ብዙ ነገር ተፈጥሯል ማለት ካሁን በኋላ ይሄ ነገር እንደማይፈጠር እኔ ምንም አይነት ዋስትና የለኝም አውቃለሁ ዋስትናሽ እና አሁን እኮ ደንግጣ ብዙ መናገር ስላልቻለች ነው አይዞሽ በቃ ፍታይ ብዙ ነገሮችን አጥፍተናል ሁላችንም በሚናችን ነገሮች ተፈጠራሉ አንቺ የምትሞክስበት መንገድ አለኝ ዝም በይ የምትሞክስበት መንገድ አለኝ አንቺ እሷ ትጨርስልኝ እንጂ አንቺ በትክክለኛ በእውነት ወቅሰሻለሁ እንዴ አንቺ መሰለ ጓደኛ አላት አይደል እንዴ እቺ ልጅ እንዲስ ከምትሆን ድረስ ለማስተካከል እኮ ሞክረን ጋሼ እንደው ምክንያት ማቅረብ አይሆንብኝ እንጂ ለማስተካከል ሞክረን ነገሮች ሁሉ ግን ሚዘው የሚጨብጠው ነገር አጥቼ ነው ለመናገር ለማስተካከል ስሞክር ነገሮች ይበላሻሉ ለማስተካከል ስሞክር ይበላሻሉና ማረግ እንዳለብኝ እንኳን ስለማላቅ ነው ይሄ ነገር በመሐላቸው ብዙ ጥፋት አጥፍተን ሊሆን ይችላል በመሐላቸው ብዙ ክፍተቶች እንዲፈጠሩ አድርገን ሊሆን ይችላል እሱ ጥፋት ነው እንግዲህ ማንን እንደው እነሱ ሰላም ይሆኑልንና እንግዲህ እኛም ይቅርታ ለመጠየቅ ያብቃን ግን በጀመሪያ እነሱ ነገር ይቀድማል ብዬ ነው ዝም ያልኩት እንጂ ለማጥፋት ከሆነ ሁላችንም በየፊናችን ጥሩም ሆነ መጥፎ ለማድረግ ምን ሞክራቸው ነገሮች ተተሆነው ታይቶ ሊሆን ይችላል ባለማወቅም በማወቅም በድፍረትም አድርገነው ሊሆን ይችላል እኔ ራሴን ወክዬ ስናገር አጥፍቻለሁ ብዙ ጊዜ ወይም ደግሞ እልህ እንዲጋቡ ነገሮች በዚህ ልክ ትልቅ እንደሚሆኑ ስላልገባኝ ነገሮችን አጥፍቼ ሊሆን ይችላል ጋሽዬ በመሐላቸው መግባቴም ልክ አይደለም ግን ደግሞ የህይወት ይሄ ልምድ ማጣቱ ነው እንደዛ ነገር ያስደረገን ብዬ ነው ማስበው እውነት ለመናገርና በመሐላቸው ግን ይሄ ቅራኔ እንዲፈጠር ወይም ደግሞ ሁለቱ እንዲለያዩ እንዲበታተኑ ሆን ተብሎ የተደረገ ነገር አለ ብዬ አላስብም እውነት ለመናገር ያንን ክፍተት ተጠቅመን ብዙ ነገሮችን አድርገን ሊሆን ይችላል እሱ እንዳለ ሆኖ ማለት ነው ሜሪ የምትባል ልጅ ታለች
እሷ እኔም አላወራትም ጋሽ ትመጣ እኔ አወራታለሁ እኔ ነኝ ማወራት በቃ የዚህ ደረጃ ያደረሰችው እሷ ናት እሷን ወቅሳታለሁ አሁን አንቺ ትንሽ የሆነ እንትን ይዤልሻለሁ ለምን ያስኩልሽ ምንድነው ይዘሽ ስትመጪ ውስጤ ሌላ ወቀሳ ውስጥ አስገብቼ በጣም በቃ እንትንልሽ ነበር ወቅስሽ ነበር ተው ልጆቼ ተው እንደዛ አይደለም እንዴ ተው መካሪ ያሌለው ንጉስ አንድ አመት አይነክስም አሉ ተው ተመከሩ እንደዚህ አይደለም እሷስ ሌላ ስሜት ውስጥ ሆናብኝ ነው እሷ ማትሄድብኝን አይን ብዮ ሄዳለው መርቀኝ ካለችኝ ሰላም አድርጌ መንብዬ መርቂያት ነው የምትሄደው እንጂ አሁን በእንደዚህ አይነት አይደለም የምትሄደው ነው ምለው እንግዲህ ምትናገርኝ ተናገርኝ እኔ ጨርሻለሁ ልጄ ተባረኪ እሺ ጋሽ ማለት ከርሶ ቃል አልወጣም እሺ ማለት መታረቁን እታረቃለሁ ሰላም ማውረዱንም እሺ አወርዳለሁ ግን እንዲሄድ ቢፈቅዱልኝ ደስ ይለኛል ችግር የለም መርቀን እንመራረቃለን እኔ ሳልመርቅሽ ደግሞ ብትሄጂን ብዬ ነው እኔም ውስጤ አይቆጣ እሺ ጋሽ ደስ ይለኛል መርቀውኝ ትሄድ ይሻላል አዎ እኔ እነዚህ አንድ ፍሬው ልጆቼ ማንንም ቦታ እንትን ልትሉብኝ አልፈልግም አንቺ እንቢ ብለሽ እንትን ስትይ አብረን ይምጣ እንወያያለን በቃ ይመጣል እሱ ይመጣል ለካ አዲጋ ልኬዋለሁ ኤልዱ ጋዛ ልኬዋለሁ ይመጣል እሱ እግዚአብሔር እሺ በልሽ ይወለሽው እሺ በልሽ ይወለሽው ይታዘዝሽ አንቺ ልጅ ይመጣል አይደል ይመጣል ይሄን ይደርሳል እኮ ይመጣል ወይ እንደውልለት እንደ ጋሽ ይደውል ብልፈለ ይመጣል ኧረ እኔ አሁን አልደወልኩለትም አሁን ደውዬለታለሁ ደርሻለሁ አለኝ በቃ ይምጣና ሁለቱ ብቻ ሰላም ይሄንን ነው የምፈልገው እናቴ በቃ ጋሽ እርሶም መተው እንደዚህ አይነት ነገር በመፈጠሩ በጣም እውነት ለመናገር ደስ ብሎኛልና እድሜ ከጤና ጋር ይስጥልኝ አሜን